ዱለት፣ ጎሬና ጎሮ። አዳም ረታ ከሰማይ የወረደ ፍርፍር ከሚለው መጽሐፍ ላይ የተወሰደ። አንድ ተዋጊ ዶሮዎቹን እየተመለከተ የሚጫጫው ሰው በኮቴው የሚያስነሳው አቧራ ቅርጹ እንደ ሰው እጅ እናትና 3 ልጆቿ ወደ ተቀመጡበት እየተሳበ ይመጣል። በላያቸውም ላይ ይተኛና መጠለያቸውን እንደ ጉም ይሞላታል። ይህ አቧራ ከየት እንደሚመጣ ምልክቱን ቀምሰው የሚያውቋሉ። አነፍንፈው ከየት እንደመጣ የሚነግሩ በልምድ የጎመሩ አዋቂዎች አሉ። ይህ አቧራ የመጣው ከዶጌ በረሃ ቁልቋሎች ደርቀው ከረገፉበት፣ ግራሮች ከስለው ካመዱበት፣ ከስምጥ ሸለቆ ቂጥ ስር ጥጋበኛ ከጠገበበት፣ ካልበረዱ እሳተ ገሞራዎች ነገሥታት ታላቅ ሰታቴ ተክለው ገንፏቸውን ካበሰሉበት፣ እሱም በልተው የጠገቡ መኳንንት ጦረኞችና ቀልደኞች ቁጢጥ ብለው ከተጸዳዱበት ገደል፣ ከባቤል መንደብ እንቅርት ሞተው ከደረቁ ዓሦች ጀርባ አሸዋ ላይ ከሚቀቀል ከላባ የቀለለ ጀንዲያቸው፣ ኦሞ ወንዝ ዳር ጠግቦ ከተኛ ከደረቀ አዞ ጭቅቅት ጀርባ፣ በውርጭ ከረገፉ ጳልቃኖች ሻላ ሐይቅ ዳር ድቡሽት ውስጥ ከቀለጠ ላባና ፈረሰኛቸው፣ በየቀበሌው ከተተከለው ፍቅረኞች ከሚያነቃንቁት አልጋ፣ ከበጋ እስከ በጋ ከብልታቸው የጭጉኝ ቁጥቋጦ ሲተመተም ከሚነሳው ጉድፍ ምላሳቸውን ከአፋቸው ገፍተው አውጥተው አየሩን እንደ ከረሜላ ቀምሰው ይናገራሉ። ይህ አቧራ የመጣው ከሌሎች በርታ ያለው ሕፃን ከተደበቀበት ወደ ጨዋታው ቦታ ለመሄድ ሲነሳ እናቱ ጎትታ እነበረበት መለሰችው። እንደገና ለመነሳት ሞከረ። አለችው ግንባሯን በቁጣ ከስክሳ። በእጁ ወደ ጨዋታው አቅጣጫ አሳያት። አለችው መሬቱን እየረመረመች። ከቁሙ ቁጭ አለ። አጥንቶቹ ተንገጫግጨው ከቂጡ ስር ትንሽ የአቧራ ደመና ተነሳ። 3ቱም ልጆች እንዳይጠጉት ተከለከሉት። ጨዋታ ላይ ሙሉ በሙሉ ባይታያቸውም ከሩቅ ማፍጠጥ ጀመሩ። 6 አይኖች። ይሄ የቁማር መንገድ ነው። ሁሉ ነገር ቁም ያለው። ሴቶች እንኳን ለውርርድ ይላሉ። የምወልደው ሴት ነው። ተይ እባክሽ አይመስለኝም። በያሲጂ የዚያ ከተማ ጎዳናዎች ጠባይ ያላቸው። የቦክስ ጎዳና አለ፣ የቦክስ ቁማር ያለበት። የሩጫ ጎዳና አለ፣ የሩጫ ቁማር ያለበት ወዘተ። ይሄ ጎዳና የዶሮ ነው። በከተማዋ ካርታ ላይ ኩኩሉ አቬኒው ይባላል። ጎዳናው ላይ የዶሮ እንቁላሎች፣ የዶሮ ምግብ፣ የዶሮ ቤቶችና ስለ ዶሮ የሚተርኩ መጻሕፍት በብዛት አሉ። በየመንገዱ የተንጠለጠሉት ባንዲራዎች የሚያሳዩት አስኳል የመሰለ ቢጫ ጨርቅ ላይ የተሳሉ 2 እንቁላሎችና ምክንያቱ ባልታወቀ ምክንያት እንቁላሎቹ መሃል ቆማ የምትስቅ የመሰለች አንዲት ዶሮ ናት። ባንዲራቸው የዶሮ ነው። ከተማዋ ስትቆረቆር የዚችን አካባቢ ቀበሌ ስሟን ዶሮ ማነቂያ ብሎ የደነገገው ሹምሺ ዳውድ የተባለ ኢንጂነር ነው ይባላል። በዚች ጎዳና ላይ የማይገኝ አይነት የዶሮ ዘር የለም። የነጻነት በዓል ዕለት የዚህ ጎዳና ነዋሪ ሴቶቹና ጉብሎች የሚለዩት ባርኔጣዎቻቸውና ጸጉሮቻቸው የተለያየ አይነት ቀለም ባላቸው ላባዎች ማሸብረቃቸውና ፍሎታቸው ሁሉ ዶሮ በሚያስመስሉ አልባሳት የሚንቦገቦጉ በመሆናቸው ነው። በዓመት አንድ ጊዜ ከግንቦት 1 እስከ 7 በሚከበረው ብሔራዊ የዶሮ ቀን በጎዳናው ላይ የሚያማምሩ ዝርያቸው ድንቅ የሆነ
በእንክብካቤ የበለጸጉ የዶሮ ሰልፈኞች ይወጣሉ። ኩኩሏ አቬኒው ከሰሜን ወደ ደቡብ የተዘረጋ ሲሆን ሰሜኑ ጫፍ ላይ መንገዱ ሊያልቅ ጥቂት ሜትሮች ሲቀረው ወለሏ በሲሚንቶ የተለሰነ አናሳ ስታዲየም የመሰለች ክብ ቦታ አለች። እዚህ በሕግ የተደነገገለት የዶሮዎች ቁማራም ውጊያ ቅዳሜ ከሰዓት በኋላ በድግስ ቀረሽ ስነ ስርዓት ይካሄዳል። የውድድሩ ዋና ዋና ክፍሎች አንኳሩ ይሉታል ጋዜጠኞቹ። በዚያን ዕለት በከተማዋ ቴሌቪዥን የስፖርት ፕሮግራም ላይ ይተላለፋሉ። የዚች ስመጥር የመወዳደሪያ ቦታ ስታዲዮም ስም ቅንቅን ይባላል። ስያሜው ቀልድና ስድብ የተዳቀለበት ነው። ልጅን ሲወዱ ከነ ንፍጡ ይባላል አሉ። ከመንገዱ ደቡብ መጨረሻ ረጅም ኮስተር ያለ ፈረስ ላይ የተቀመጠ ሰውዬና የፈረስ ሐውልት አለ። በቦታ ጥበትና ግፊት ስነ ስርዓቱ ባይፈቅድም መኖሪያ ቤቶቹ ጀርባቸውን ለሐውልቱ ፊታቸውን ለመንገዱ ሰጥተው ተሰርተዋል። ሰፈርተኛው ዶሮ አድናቂ ስለሆነ ፈረስ ጋላቢ እዚህ ምን አመጣው? ኩርፊያ ነው ይላሉ። ይላሉ ብዛቱ። በሐውልቱና በቤቶቹ መሃል ያለው ቦታ ቆሻሻ መጣያና መጸዳጃ ነው። ቀረብ ብሎ ላየ የሐውልቱ ግማሽ ወገቡ ድረስ ከየቤቶቹ በሚጣል ቆሻሻ ተውጧል። የሐውልቱ ሰው ኮስተር ያለ ፊቱን የድንጋይ ሽበት እንደ ለምጥ የሸፈነው ትከሻውና ጭኑ በወፍኩስ የተመረገ ፈረስ ላይ የተቀመጠ ነው። አናቱ ላይ ቲያራ የመሰለ ዘውድ ይሁን ባርኔጣ አድርጓል። በግራ እጁ ጦር ይዟል። ፈረሱ በኋላ ሁለት እግሮቹ ስለቆመ የሰውየው ፊት ወደ ሰማይ የሚያይ ይመስላል። በቆሻሻ ክምር በመከበቡ ምክንያት ሰዎች ወደ ሐውልቱ ቀርበው ብዙ ረቂቅ ነገሮች ማየት ቢሳናቸውም አንዳንድ ተመልካቾች አያችሁ ሰውየው አፍንጫ ውስጥ የበቀለው ጸጉር ከዚህ ይታያል ይሉ ነበር። ዛሬ ያን ከሚያክል ሐውልት አትኩሮት የሚስበው ሰውየው የያዘው ጦር ጫፉ ብቻ ነው። የማን ሐውልት እንደሆነ የሚያውቅ ነዋሪ የለም። በተደጋጋሚ ታላቅ ስም ላለው ከንቲባ ካልታወቁ ሰዎች የሚጻፈው ደብዳቤ ሳያሰልስ የሚጠቅሰው አንድ ዋና ጉዳይ ሐውልቱ ከመኖሪያ አካባቢያቸው ተነስቶላቸው በቦታ ጥበት ሳይጨነቁ እንዳሻቸው ለመሽናት በእነሱ አማርኛ ለማንፎልፎል ወይም ደረቅ ቆሻሻ ለመጣል በእነሱ ግልጽ አባባል ለመዘብለል እንዲመቻቸው ነው። ዛሬ ቅዳሜ ከሰዓት በኋላ ነው። ስታዲየሙ ይታደሳል ተብሎ ስለተዘጋ የዶሮዎች የውጊያ ፉክክሮች በየመንገዱ ዳር ጡፈዋል። እናትና ልጆቿ ለልመና ከጎዘጎዙበት በስተግራ ብዙም ሳይርቅ ሁለት አውራ ዶሮዎችን ለማናከስ ረብ ይሉ የነበሩ አቋማሪ ጎልማሶች ውድድር ሊከፈት እንደሆነ በዝየራ ይጠራሉ። ኩታት በዚህ ኩታት በዚያ፣ አንዱ ማፈሪያ አንዱ መኩሪያ፣ ልብ ያለሽ ነይ እዚህ ማይጨው እዚህ ስርፋ፣ ደሃን ወድም ከርፋፋ፣ እየሳቀ የሚጠፋ እየሳቀ የሚያጠፋ። በየቦታው ዝየራ ነው። በየመንገዱ ጥግ የተለያየ ውድድር እየተከፈተ ነው። እናትና ልጆቹ አጠገብ የነበረው የውድድር ክብ በአጭር ጊዜ ውስጥ አድጎ የደራ ጫጫታ ተፈጥሮ እንደተለመደው ሰዎች ውርርድ ጀመሩ። ምስክሮችና ተፎካካሪ እጆች ላይ መጎራረጃ ገንዘብ ዞረ። ትንሹ ልጅ በአይን አር ተጣብቀው የሚንጮሎጮሉ አይኖቹን እያሸ እናቱን ቀና ብሎ አስተዋላት። እንቅልፍ የመፈለግ ምልክቱ ነው። ወደ ጉያዋ ሰብሰብ አደረገችው። ሁለት እናትየዋ መሳቅ ደክሟታል። ሁሉም በትክክል መሳቅ ደክሟቸዋል። ፊት ለፊታቸው ካለው መንገድ ላይ ሁለት አውራ ዶሮዎች ይጣላሉ።
ላባዎቻቸውን በቁጣ አቁመው ኩታታቸውን አግለው በጥፍሮቻቸው ይናደፋሉ። በመጀመሪያ የማየት ዕድል የነበራቸው እነሱና ጥቂት ሰዎች ብቻ ነበሩ። ዘግይቶ ግን የሚጣሉትን ዶሮዎች ሰዎች ስለከበቧቸውና ስለተከለሉ ማየት አልቻሉም። በሳቅ ጦሽ ለማለት ጡንቻውና ልቡ ባይኖራቸውም የሚያስቅ ነገር ድንገት ቢኖርበት በተስፋ እናት ሌላ ነገር ማድረግ ስለማትችል ብቻ ድምጿን ዝቅ አድርጋ የግል ሮሮዋን ታነበንበዋለች። የዶሮዎች ጦርነት ጡፏል። ዶሮ ከዶሮ ሌላ ምን ይገባዋል? ከምጥማጥ በስተቀር ሌላ ምን ይገባዋል? ዶሮ ከመሆን ሌላ ምን ይገባዋል? ጌቶቹስ የሚያጣሉት ፍጡር ዶሮ ከመሆን ሌላ ምንም መሆን እንደማይችል ገብቷቸው አይደል ኩኩሉ ጎዳና ያቋቋሙለት? ቢጫ ባንዲራ አሳቅፈው የዓይኑን ብረት አውጥተው በአስኳል የለወጡለት? ያልገባውስ ዶሮ ስለሆነ አይደለም። ታጉተመትማለች እናት በሮሮ የተነደፈ ታሪኳን ለስንት ሺኛ ጊዜ ያው ለራሷ። አንኳኳሁ። ከብዙ ጊዜ በኋላ ልመና ዘላ ትወጣለች። አንኳኳሁ። ትንሽ ደግነት ስላለችኝ በትንሽ ደግነት ወንዙን ወደ ላይ መመለስ ሁሉ ይቻላል ስለሚባል አንኳኳሁ። ልመና እየሳቀች ወጣች። ያላማረርኩት አልነበረኝም። ትልቅ ልጇ ቀና ብላ አየቻት። ቢጫ የፈሰሰበት የሚመስሉ አይኖቿ መልእክቱ የገባቸው አይመስሉም። እናት ታስባለች። በዚህች መንገድ ላይ ይባስ ብሎ በልመና እንጀራ ከጠገበ ድኩማን ወንድ ልጅ ሰጠኝ። ሌሎች መሃኖች አጣ ይመስል ከፈተና ያለፈ መከራ ቢሆንም እንደባል ሆኖ ትንሽ ለኔም ለልጆች የሚጠቅመን ነበር። መጠጣትና መስከር አቁሞ ልጆቹን እንዲያሳድግ በመክረው አልጣፈጠውም። መኪና ገጨው። ከሌሊቱ 7 ሰዓት ሰክሮ እባብ ጎዳና ላይ ሲሙለጨለጭ፣ ሲንገዳገድ፣ ሲንደፈደፍ፣ ሲናደፍ ጠዋት ወድቆ ሳይው አለቀስኩ። ባንኳኳ ድሮ እንዲከፍትልኝ የምጸልየው ለቆንጆ ልጅ ለጥሩ ባል ነበር። ለጥሩ ቤትም ሳለቅስ ነበር። አሁን ግን ለአንድ ለማኝ አለቀስኩ። በምርኩዝ ለሚሄድ ለማኝ። ያን ቀን የነፍሴ ኩራቷ እስከ መጨረሻው ተበላሽ። እናት ነኝን? ሶስት ስለ ዱለት መይሳው ክብደት አንሺ የሚያስመስለውን ሰውነቱን እየወዘወዘ ሰንበቴ ቤት ደረሰ። ፊት ለፊቱ ያጋጠመውን ቦይ በድልድይ ላይ ሳይሆን እንደ ድኩላ ዘሎ እያቋረጠ የዘላይ ልጅ ዘላይ በአቋራጭ ተረግዞ በአቋራጭ የተወለደ አቋራጭ አራት እናት ታስባለች። እስከ ዛሬ የማይጎልበትን እሱን ፈጣሪ ለመጨረሻ ልፈትነው። ይሄን የመራቤን ችግር የምዋጋ ዶሮ ብሆን። አምስት ዱለት ክራባቱን እያስተካከለ ሰንበቴ ቤት ገባ። ሁሉም አብረውት ተጣጮች ለአባላቱ እንደሚያደርጉት ከተቀመጡበት ተነሱለት፣ ሰላምታም አሉት። ዱለት ጃን ትልቅ ሁን ብሎ መመኘት። ጃን ለናንተ አረ በመድኃኔዓለም ተቀመጡ፣ ኖር አረ በመድኃኔዓለም አለና መሐረብ አውጥቶ ያላበው ግንባሩንና ጉንጮቹን በቁማር ጨዋታ ኩኩሉ መንገድ ላይ የቆሸሹ እጆቹንና አፉን ጠረገ። ጥቂት ሰዎች አንገታቸውን ሰገግ አድርገው የተጸዳዳባትን መሐረብ አዩአት። መሐረቧን አደነቁለት በጥያቄ።
ከምን ጨርቅ ነው ጃን የተሰራችው አሉት። እሱም አላቸው በጥራት ከተለቀመ እጅግ ለስላሳ ከሆነ የዶሮዎች ላባ፣ ከዚያም በዝነኛው የዶሮ ሸማኔ ጠፋሪ ጠፍር ኩታት ሰፈር የተሰራች። ፊታቸው ላይ ጉድንበል ጉድበሉ ነገር ይነበባል። ዱለት ፊት ለፊቱ የተቀመጠውን እርጥብ አየር የመሰለ ብርጭቆ ወሰደና በማለፊያ ጠላ ሞላው። ይህንንም ተጠምቶ ነበርና በአንድ ትንፋሽ ጨለጠ። የሚያምነው ከርቶት አያውቅም። መድኃኔዓለም ከርቶት አያውቅም። ዛሬ ዶሮ ከዳው። ያበሳጫል። ስድስት እናት የተኛውን ከሁሉም ትንሽ የሆነውን ልጇን ከሚያናውዝበት ቀሰቀሰችው። ሦስቱም ቀና ብለው ያዩት አማተበች። በቤተሰብ ዘልማድ የአምላክን ሥልጣን መለመኛ ጊዜ መሆኑ ገብቷቸው ዓይኖቻቸውን ጨፈኑ። እርሷም ዓይኖቿን ጨፈነች። ድምፅ ከእሷ እንደ ቀላል ከጉሮሮዋ ብቻ የሚነሳ ዝማሬ ሆኖ ሲወጣ ትርጉሙ ጸሎት እንደሆነ የገባቸው ልጆቿ ድምፃቸውን ዝቅ አድርገው አሜን አሜን ልጆቹ አሜን አሜን ዶሮ አርገኝ፣ ላባ አልብሰኝ፣ ኩምቢ ስጠኝ፣ አሜን አሜን። ፊት ለፊቴ ካለው ሰንበት የቤት በርሬ ገብቼ ቂጣ መሰብሰብ ብችል። ሰባት ዱለት ብስጭቱ አልበረደለትም። የሚያምኑትን ከሚከዳ ይሻላል አንቋ አቃጥሎ የሚሰቅል ባዳ የሚለው የአዝማሪ ግጥም ትዝ አለው። 10ኛ የብርጭቆ ጠላውን እንደጠጣ ቄሱ የደንቡን የዶሮ ዳቦ ለመቁረስ ቡራኬ ሊያደርጉ ቆሙ። ሰይፍ የሚያክል ቢላ በቀኝ እጃቸው ጨብጠዋል። አንድ ዝግባ ዛፍ የጨረሰ አንዳች የሚያህል መስቀል በግራ እጃቸው ይዘዋል። ድምፃቸውን ሳያሰሙ ሲጸልዩ ቆዩና ቢላውን ወደ ላይ አንስተው የሚጠሉት ነገር ይመስል ዳቦው እምብርት ቀበቀቡት። ምዕመናን ትንፋሻቸውን በተመስጦ ወደ ውስጥ ሳቡ። ዱለት ከሚስቱ ጋር የተኛ መሰለው። ቄሱ ዳቦውን መጀመሪያ ለ2፣ ቀጥሎ ለ4፣ ቀጥሎ ለ6፣ ቀጥሎ ለ8 ቆራረሱና ቢላውን ከነመስቀሉ ባተኮረ ዘገምታ ወደ ጉያቸው አስገቡት። ምዕመናን አሁንም በህብረት ትንፋሻቸውን ወደ ውስጥ ሳቡ። ዱለት ከሚስቱ ጋር ተኝቶ የጨረሰ መሰለው። ሁሉም ሰው በአንድ ላይ የተቆራረሰውን ነጭ የድፎ ዳቦ አፍጦ ሲያይ አቶ ጎሬ የሰንበቴው የመጀመሪያ መስራች ቄሱ የኛው መልከ ጼዴቅ ብለው የሚጠሩት እሱ ሙሴያችሁ ነኝ ይላል። ደረቱን ዳብሶ ቦርሳ ከኪሱ አወጣ። ገንዘብ ለመቆጠብ ሲል በእግሩ ሰንበቴው ቤት ድረስ ስለመጣ መንገደኛ መስለው ተጋፍተው ኪስ አውላቂዎች ገንዘቡን ወስደውበት እንደሆነ ተጠራጥሮ ቦርሳውን መኖሩን ካረጋገጠ በኋላ ሌላ የከፋ ጥርጣሬ ጭንቅላቱ ውስጥ ተጸነሰ። ምናልባት መጀመሪያ ቦርሳውን ካወለቁበት በኋላ ገንዘቡን ብቻ ወስደው እንዳይጠራጠር ብለው ቦርሳውን የመለሱለት መሰለው። ስለዚህ ገንዘቡን ለመቁጠር ወስኖ ለብቻው ያንሾካሹካል። አንዳንዴም ድምፁ በጸጥታው ውስጥ ጎልቶ ይሰማል። 4000 4001
4002 4003 4004 8 የልጆቹ እናት ትኩረቷ መሬትና አየር የሚፈለፍል እስኪመስል እየጸለየች ቆይታ በተቀመጠችበት በሚያስገርም አፍ በሚያስከፍት ፍጥነት በቀይና በነጭ ላባ የተሸፈነች በጣም ትልቅ ዶሮ ሆነች። ቡቱቱ ልብሷ አንገቷና ጀርባዋ ላይ እንደ ትርፍ ነገር እንደ ወራሪ ድር አሳስሯታል። ለአፍታ እንግዳ የሆነባትን ዶሮነቷን አረጋግፋ የማይመቿትን አንዳንድ ጨርቃ ጨርቆች ከላይዋ ላይ ጥላ በለውጡ ተገርማ ሁለመናዋን እያየች ቆማለች። በልባችሁ ቅን ካሰባችሁ ያችን ባቄላ በምትሰለቅጡበት ፍጥነት ያሻችሁት ይሆንላችኋል የተባለው እንዲፈጸም። ዘጠኝ የሰንበቴው ነገር በእንዲህ እያለ ወደ ዶሮ የተለወጠችው የመንገድ ላይ እመቤት ልማድ የሚመክረውን ሳንቲም ሳትከፍል በድልድዩ ላይ አልፋ ማኅበርተኛው የተሰበሰበበት ቤት በር ፊት ለፊት እየተንገላወደች መታ ቆመች። ከግዙፍነቷ ብሶ ልብስ የለበሰች ዶሮ መሆኗ፣ ሻሿ ጭንቅላቷ ስላነሰበት አንገቷ ላይ ወርዶ እንደ ሐብል ሆኗል። ቀሚሷ ከፊሉ በመሬት ላይ ይጎተታል። ምንድናት ብለው ተጠያየቁ ባለሰንበቴዎች። ዱለት ግን ቀደም ሲል መንገድ ላይ የከዳው ዶሮ ትልቅ ሆኖ ሊፋለመው የመጣ መሰለው። ዶሮዋ አፋቸውን በድንጋጤና በመገረም ከፍተው የሚያዩትን ሰዎች ቸል ብላ ረመድ እያለች ወደ ቤት ውስጥ ገብታ የዳቦውን 8ኛውን ቁራሽ በኩምቢዋ ገጭ አድርጋ ወጋችው። አባ ለመከላከል ቢላቸውን ለማውጣት እጃቸውን ወደ ጉያቸው ከመስደዳቸው ዶሮዋ ዳቦውን አንስታ ከቤት መውጣት ጀመረች። ቄሱ ፈዘው ቀሩ። ጎሬ 4050 ላይ ቆጥሮ አቁሟል። ሲገባ ጀምሮ የያዘውን የኪስ ቁጥጥር ሥራ በመዘንጋቱ ልቡ ውስጥ ቢናደድም ዶሮዋ እንግዳ በሆነ መንገድ ማረከችው። ከተማ ዙሪያ ከሚያካሂደው የአሳማ እርባታ ጋር ይህችን የመሰለች አንድ ዶሮ ቢያገኝ ሀብቱ ከአገሪቱ ዋና ከተማ አልፎ ገጠሩን እንደሚያጥለቀልቀው እያሰበ ዱለት ከሁሉም ደፋር ነውና ማኅበሩም እንዲደፈርበት ስለማይፈልግ ዶሮዋን ሊቀጣት ተከትሏት ወጣ። እሷም በመጣችበት ድልድይ እየሮጠች አለፈች። ለዱለት ክብደት ድልድዩ ስለማይመጣጠንና እሱም ስለማይወደው ቦዩን እመር ብሎ ዘለለ። ባለሰንበቴዎች ከቤት መውጣት ፈርተው ቤቱ በራፍ ላይ ቆመው ለዓይናቸው ቦታ እንዲያገኙ ያህል ተጣበው ወደ ውጭ ይመለከታሉ። ዱለት ከአንድ አጥር ላይ ጨፈቃ ሰብሮ ያዘ። ጎሬ ይህን ሲመለከት ሆዱ ተንቦጫቦጨበትና እንዲህ ያለች ዶሮ እንዴት ትመታለች እያለ ገንዘቡን ከነቦርሳው እንደያዘ ሰዎቹን እንደ ጭድ ክምር ፈነቃቅሎ ወጣ። ቄሱ ቢላ የያዘ እጃቸውን አየር ላይ እንደቃጡ እስካሁን አላወረዱትም። ዶሮዋ ልጆቿ ፊት ስትደርስ የዘረፈችውን ዳቦ ጣለችላቸው። ተሻምተው ያዙት። የተቀየማት ዱለት የተባለ አንድ ሰው ከኋላ ስለሚከተላት የሽሽት ሩጫዋን ግን ማቆም አልቻለችም። ኳክ ትርጉም ለአንድ ቁራሽ እንዲህ ያደርጉኛል። ኳክ ትርጉም ይህ ሰው ደግሞ ቀጭን ያረገኝ እንዳዳኝ እየሮጠ የሚመጣብኝ። ኳክ ትርጉም እንዴት ይሮጣል? በሩጫው ሊደርስባት ሲል መብረር የሚያዋጣት መስሏት ክንፏን ዘርግታ ስትነሳ አየር ላይ እንዳለች ዱለት በምዝግዝግ መታት።
ከግድግዳ ጋር ተጋጅታ እየተንደፋደፈች ወደቀች። እሱም እየደጋገመ በጨፈቃው መታት። ራሷን ጆጥ ኩክ። ትርጉም በጣም ያማል። እግሯን ጆጥ ኳክ። ትርጉም በቃ እንግዲህ በቃ እግሬ ተሰበረ፣ መሸሽ አልችልም። ክንፏን ጆጥ ኳ ኳ ኳ። ትርጉም በቃ እንግዲህ መብረር አልችልም። ከአንገቷ ከፍ ብሎ ከራሷ ዝቅ ብሎ ደም በላባዋ ላይ ኩልል እያለ መንቆሯ አጠገብ ፈሰሰ። በቃ ከልጆች የተለየሁ፣ እንዴት ሊያድጉልኝ ነው? ጎሬ እየሮጠ መጥቶ የዱለትን እጅ ያዘው። የሚወደውን መድኃኔዓለምን እየጠራ የበለጠ እንዳይጎዳት ተለማመጠው። ዱለት እየኮራ እየተጀነነ ደረቱን እየነፋ እንደ ወጀብ እያደረገው ወደ ሰንበቴው ቤት ተመለሰ። ጎሬ ዶሮዋን አንገቷ ላይ ባለው ሻሽ እየሳባት ተከተለው። መንገደኛ እየተገረመ ያያል። አዲስ የሳይንስ ውጤት ናት ይላል ከፊሉ። ልዩ የፈረንጅ ዶሮ ናት ይላል አንዳንዱ። ካካ። ትርጉም እንደናንተው ነኝ፣ ልጆችን ከሞት ላትርፍ ብዬ ነው እንዲሆንኩት። ኳክ። ትርጉም ከሚለምን ወገናችሁ ይልቅ ትልቅ ዶሮ ያስገርማችኋል። ጎሬ ሰንበቴው ቤት ሲደርስ ሰዎች በዶሮው የተሟረተባቸው መስሏቸው በፍርሃት ቶሎ መበታተን አቅደው ማነህ ባለ ሳምንት ይላሉ። ማነህ ባለ ሳምንት? ያስጠምድ በ18 እኔ ነኝ። ጎሬ ዶሮውን እየጎተተ ገባ። የአባላቱ ፊት ገላመጠው። ሟርት ናት የሚሉት መሰለው። ወደ ዳቦው ቢገላመጥ አልተበላም። ዱለት ዶሮዋን የመታበት ዱላ ሰንበቴው ቤት ደጃፍ ላይ ውሃ ፈሶበት ወድቋል። ጎሬ ምንም ሳይናገር ወደ ጥዋው ሂዶ ለመሰናበት ተሳለመና ዶሮዋን እየጎተተ ትቷቸው ወጣ። ከኋላው ማህበርተኞቹ እሱ ከመምጣቱ በፊት የጀመሩትን ሲመጣ ያቋረጡትን ማነ ባለ ሳምንት ያስጠመደ በ18 አልሰማም። ጎሬ አሳማ ማርቢያው ቤት ወስዶ ለዶሮዋ ለብቻዋ መስፈሪያ ሰራላት። ሊሳፈራት የሚችል ትልቅ አውራ ዶሮ ስለጠፋ ዘር በሲሪንጋ ይሰጣት ጀመር። በሳምንቱ እንቁላል ጣለች። ጎሬ ለብቻው ይከታተላት ስለነበር የጣለችውን ትልቅና ጸጉራም እንቁላል ሲያይ ደነገጠ። ይህን ለሰዎች ማሳየት ጥሩ ስላልመሰለው አልኮል ውስጥ አስገብቶ ሲበሰብስ አጠበው። ንጹሕ ከሆነና እንደ ጥሩ እንቁላል ከተመለጠ በኋላ ገበያ ቢያወጣው አንዱ በአንድ ወቄት ወርቅ ተለወጠለት። እጅግ ደስ ስላለው በሥራው ቀጠለበት። ታላቅም ትርፍ አገኘበት። ምርቱ ተወደደለት። ዶሮዋ ራሷን የመሰለች 10 አረባችለት። የከተማውን የእንቁላል ገበያ በዚያ አስገራሚ ነገር አስደነገጠው። ብሩህና ብልጡ ነጋዴ ለመባል በቃ። አስር ደራሲው መንጎሉን ወፍራም የጥቁር ውሃ እንጥፍጣፊ ውስጥ እየነከረ ያወጣል። ካለቀበት መጽሐፍ ያቆማል። የሚጠላው ነገር ያለ ቀለም መጽሐፍ ነው፣ ድህነትም ነው። ቀለም የሚያስቀምጠው ደግሞ ቢሮው ውስጥ ነው። የቢሮው ርቀት ደግሞ ከቤቱ የትና የት። ቢሮው በትክክል 7ኛው ፎቅ ላይ ነው። የ7ኛው ፎቅ ቁልፍ ያለው በአንድ ሰው እጅ ነው። 7ኛ ፎቅ ላይ የሚሰራ ማንም ሰው ሲገባና ሲወጣ ይፈተሻል፣ ያስታውሳል። ከአንድ ወር በፊት የብልቃጥ ቀለም ከውስጥ ሱሪው ስር ደብቆ ሊወጣ የነበረ ጸሐፊ
የመግለጥ ቅጣት ተጥሎበት የአጭር ጊዜ ድንቁርና ውስጥ እንደሰመጠ። ስለዚህ የተያዘው ሙያ ጽሑፍን በአእምሮ የማስታወስ ሥራ ነው። ይህን አያውቅበትም። ጥልቀት የሌለበት ዘመን ነው። ዘመን ግልብ ሲሆን ኪነትም ግልብ ይሆናል ይላሉ አንዳንዴ ያልተዋጣላቸው ቀባጣሪዎች። ሁልጊዜም በፍርሃት የሚያስበው ነው። ከጥቂት ስንኞች በላይ የረቀቀ ውስብስብ ሥራ እንዴት አእምሮ ውስጥ በትውስታ ብቻ ይጻፋል? በዚህ ስልት ታዲያ ታላቅ የሚባሉት ደራሲያን ግጥሞቻቸውን የሚጽፉት ትውስታቸው ውስጥ ነው። ለሰው ሲነግሩት ደግሞ ያለ ወረቀት በቃላቸው እያነበነቡ ነው። ለዚህ ዕድሜው ለገፋ ደራሲ ብዕርና ወረቀትን ያሸሸ ይህ አጻጻፍ አስገራሚ ሆኖበታል። ለሱ ብቻ ሳይሆን ለሌላውም። እንዲህ የሚያደርግ ደራሲ ባቃባ ይባላል። በቃሉ አንባቢ እንደማለት ነው ይላሉ። አዲስ አይነት የእርፍና ተዋረድ እየበቀለ ነው። ባቃባዎች በአንዳንድ ሰዎች አባባል ግርማ በዳሶ ባቃባዎች ማስታወስና አዲሱ ስነ ጽሑፍ 1982 አዲስ አበባ ቦሌ ማተሚያ ቤት። ባቃባዎች የማስታወስ ልምዳቸው ከፍተኛ የሆነ ስነ ግጥምን ወደ ባዕድ ቦታ ሳያሸጋግሩ ከማሳው የሚሰጡን ናቸው። እሸት በሉት። ልዩነቱ በሁሉም ወቅት ወይም ወራት ማግኘታችን ነው። አንዳንዶቹ ፈጠራ የራሷን ታሪክ ትጽፋለች ይላሉ። ልጅንካ በለው ከማጡ ወደ ድጡ አብሽር ማተሚያ ቤት 1983። መፍጠርና ማነብነብ ተከታታይ መሆናቸው የሥነ ጽሑፍ ቲዮሪ ባለሟሎችን አንድ ሰሞን ረብሾ ነበር። አሸናፊ በረደድ የተባለ ሀያሲ ከያኒው ፈጥሮ ያነባል፣ ፈጠራው ባይተዋርነት የለውም። ወረቀት ላይ በመጻፍና እስኪሰለች በማረም የሚወጣ ጽሑፍ የከያኒውን ድክመት ያሳየናል። ይሄ አርታያንን ያደከመ አጻጻፍ በመቅረቱ መኩራት አለብን። እንደውም ወደ ጥንቱ የቆሎ ተማሪ የቅኔ ዘረፋ ስልት ይወስደንና ታሪክ አክባሪ ያደርገናል። ወደ እርሻቸው የሚወስዱን ደራሲያን በታሪክ አጋጣሚ ተፈጥረውልናል። እኔ ወዳቸዋለሁ። ከዋናዎቹስ የበለጠ በየጎዳናው ጀማሪ ወጣቶች እንዴት እንደተያዘላቸው በሚያስገርም መልክ የተዋሱትንና በቃል የሰሙትን ግጥም ሲያንቸለችሉት መስማት እንዴት ደስ ይላል። ኑ ወደ አዲሱ የኪነት ዓለም ኑ። ሙሉ በሙሉ ቃልና ትውስታ የማይጠቀሙ ደራሲያን አሉ። እንደሚሉት በማስታወስ ችግር ሳይሆን ይህን የመረጡት ለዘይቤ ነው። ሁለት የመገናኛ አማሃይ በመጠቀማቸው ወጣ ገባ ተብለዋል። ወጣ ገባዎች የሚሰሩት በከፊል በቃል በከፊል በጽሑፍ ነው። ለምሳሌ 4 ስንኝ ያለውን ግጥም ይፈጥሩና ሁለቱን በጽሑፍ ሁለቱን በቃል ያነባሉ። ከነዚህ ከሁለቱ አይነት ገጣሚዎች ሌላ ደግሞ ሁልጊዜ ወረቀት የሚጠቀሙ በሶስተኛ ደረጃ የሚታዩ ኮባ የሚባሉ ከያኒዎች አሉ። ኮባ የወረቀት ቅጽል ስም ነው። ለምሳሌ ከአንድ ቦታ ወደ ሌላ ቦታ ለመዘዋወር መታወቂያ ያስፈልጋል እንበል። የሚያጋጥመን የሴኩሪቲ ሰራተኛ ኮባህን አሳይ ይለናል። መታወቂያ ወረቀትህን ማለት ነው። በአንድ በዓል ዕለት በሆነ የስብሰባ አዳራሽ ወይም በሬዲዮ የሙገሳ የመውድስ መልእክት ሲተላለፍ በአቃባ ወጣ ገባ ወይም ኮባ የሆናችሁ ወደፊት በመምጣት ማሰማት ትችላላችሁ ሲባል ስለ ኪነት ግጥም መሆኑ ብዙ ይገባዋል። ይሄ ዛጋ ኩርሲ ላይ የተቀመጠው ደራሲ ከኮባዎች አንዱ ነው። አንዱ ብቻ ሳይሆን ተሰሚነትና ብዙ ወጣት ተከታዮች ያሉት ነው። በቅርብ ለሚከበረው ከተማዋ የተመሰረተችበት 200ኛ ይሁን 250ኛ ብሔራዊ ዓመት በዓል ለሕዝብ የሚቀርብ ከተቻለም በየቦታው በሰዎች እየተጠና ከዘፈን ባህል ጋር ሊወዳደር የሚችል ግጥም እየሞከረ ነው። ይድረስለት አይድረስለት አያውቅም። መንግስት የሚያሞግሰው በአቃባ ቢሆንም ከጥቂት ዓመታት ወዲህ የማስታወስ ችሎታው ስለተዳከመ በድብቅ ቤቱ በወረቀት ላይ ጽፎና በቃሉ አጥንቶ መሄድ ጀምሯል። መንግስት ይህን አውቆበታል። ሚስጥርህን ለሌላ ነግሬብህ ከተከታዮችህ እንዳትቀያየምና እንዳትለያይ
የቪዲዮ መረጃውን እያሳዩ በየበዓሉ እኛ በፈለግንበት ጊዜ እኛን በማሞካሸት ግጥም አሰማ ስላለው ይህን ትዕዛዝ ይከተላል። በተጨማሪም መንግስት ይሄ እርምጃው ማስፈራሪያ እንዳይመስልበት ጧት በሳምንት 2 በቅርብ ጊዜ ዝነኛ ከሆነው የዱለት እንቁላል ፋብሪካ ወይም ማስፈልፈያ የ30 እንቁላል ራሽን እንዲላክለት አድርጓል። ይህንንም የራሽን ጉዳይ መንግስት ባሉባልታ መልክ ደራሲያን መሃል አራብቶት ለዚህ የድሮ ኮባ የዛሬ ባቃባ መጥፎ ስም አሰጥቶታል። የባቃባዎች ሰብሳቢ የሚተማመኑበት ታላቁ ገጣሚ ጉቦ እየወሰደ እንደሆነ አሉባልታውን ሲሰሙ አለ ነገር ይህንን ከ2 ወር በፊት አልገጠሙበትም። ሁኜ ተገኝቼ ወረቀተ ክፉ ኮባ መልከ ጥፉ ዶሮ የተበላ አበላለ ክፉ። አሁን ይሄ ባቃባ ካዲው ያውም እንደሚባለው በሁለት መንገድ ጽፎ ለመጨረስ 3 ቀን የወሰደበትን መወድስ ግጥሙን ድምጹን ከፍ አድርጎ ያነባል። የሚያዳምጡት ቢኖሩ በሐሳብ ውስጥ የደረደራቸው ባለስልጣናትና የባለስልጣናት ተከታዮች ለ7 ዓመት አብሮት የኖረው ከመተከል ያመጣው ለማዳው በቀቀንና ክፍሉን እንደ ጭላሎ ጉም የሞላው የትንባሆ ጢሱ ብቻ ነው። ጢሱ ጆሮ ስለሌለው በዝምታ ይንሳፈፋል። በቀቀኑም የደራሲውን ምራቅ የመትፋት ልማድ ንግግር በሰማ ቁጥር ቱፍ ቱፍ እያለ ይደግመዋል። ባቃባ ጮክ ብሎ ያነባል። የኔን ሐዘን አንቺ፣ ያንቺን ሐዘን እኔ፣ የዘሮቼን ለቅሶ የኔን ለቅሶ ዘሬ፣ ተቆላልፈን እጅ ለእጅ እንወጣታለን። የችግር ገመድሽን የችግር ገመዴን፣ የሚያሰቃየኝን የሚያሰቃይሽን እንበጥሰዋለን። ወረቀቱን ጥሎ አጠገቡ ካለው ነጭ የብፌ መሳቢያ አንድ ትልቅ እንቁላል አውጥቶ ለስንተኛ ጊዜ በመደነቅ አየው። ትልቅነቱ መዳፉን ሞልቶታል። ቡናማ እንቁላል ክብደቱ 1 ኪሎ ይሆናል። ሁለመናው በጥቋቁር ጠቃጠቆ የተሸፈነ ነው። ውበት አለው፣ የሚያስፈራና የሚመስጥ። እጁን ከፍ ዝቅ አድርጎ ክብደቱን ለካና ሞጥሟጣ ቅርጹን በግራና ቀኝ እጆቹ ይዞ አንድ ወፍራም ብርጭቆ ከንፈር ላይ ሰበረው። አደይ የመሰለ አስኳል ወተትማ መልክ ያለው የእንቁላል ነጭ እየጎተተ ብርጭቆውን ሞላው። ባቃባው በጉምጀት ብቻ አፉ ትኩስ ላስቲክ የመሰለ ላጭ አዝረበረበ። የእንቁላሉን ስባሪ የት እንደሚያስቀምጥ ሲቻኮል ከጣቶቹ አምልጦት የግጥም ወረቀቱ ላይ ጣለው። እሱን ችላ ብሎ ብርጭቆውን አነሳ። በቀላሉ ማየት የሚያዳግቱ እንቁላሉ ነጭ ውስጥ የተሰገሰጉ የፀጉር ቅሬታዎችን አላጤነም ወይም ለምዷቸዋል። ፓሮቱ ጎጆ ውስጥ እየተሽከረከረ ዱ ዱ ዱ 11 ያውቃሉ እናታቸው ምን እንደተደረገች። ማን ይወዳል ዱላ ጀርባው ላይ ሲወድቅ? ማን ይወዳል? ይሄ ጎዳና ላዩ እናታችሁን ተጠግተው ሲያዳምጡት ከሰው የበለጠ ለዶሮዎች መብት የቆመ ይመስላል። ታዲያ ከላይ እስከ ታች እንዴት ሁሉ በዶሮ ሰከረ? ደጋግመው ሰምተዋል። የፍልፈል አውራ ጎዳና የሚባል እንዳለ፣ እዚያም ሰዎች ፍልፈል እንደሚያደንቁ ሸሽተው ነው የመጡ። እዚህ ሰምተዋል። አይነት አደባባይ አለ። አንበሳ አደባባይም እንዳለ፣ ለአንበሳ የሚሰገድበት፣ ጋማ እንደ ፓስታ ተቀቅሎ በቃሪያና በድልህ የሚበላበት፣ አጥፍተው የሚቀጡ ሰዎች ለአንበሶች እንደ ሙዳ ስጋ የሚጣሉበት። ከመንገድ ሁሉ መርጠው እዚህ ሲመጡ ያው እንደ ሰዎች ስነ ተረት ዶሮ ቀላል ነገር ነው ተብሎ ነበር። ዶሮ አይጎዳም ተብሎ ነው። እንግዲህ እናታቸው ወደ ዶሮ ተለውጣ ተደብድባ ታፍናና ታስራ ወደዚህ ሳትመጣ አትቀርም ብለው ነው። ግን አልነበረም።
እዛ ሲሄዱ ያጋጠማቸው እናታቸው አልነበረችም። ብቸኝነት፣ ውርደትና ብርድ የነገሰበት፣ አቃፊ የሌለበት፣ የሚያባብል የሌለበት ቦታ ነበር። ድንኳን ስር እየተንቀጠቀጡ ተቀምጠዋል። ከሄደችም ከረመች። ግን በገመድ ተሳስረዋል እነዚህ ሞሳዎች። ገመዱ አይታይም። ገመዱ ዙሪያቸውን ይጠመጠማል። እናም ሲመሽ ገመዱ ያወራቸዋል። ወሬውን የሚጀምረው እንዲህ ብሎ ነው። እምቦሳዎቼ እምቦሳዎቼ ተስፋዎቼ። ያውቃሉ ገመዱ ማን እንደሆነ። በየጎዳናው በየመንደሩ አፏን ፍለጋ ሲዞሩ ከረሙ። ከለማኝነት ይልቅ በየሄዱበት ጎዳና በተለያየ ሰበብ ተቀባይነት አለማግኘት የበለጠ ውርደት እንደሆነ ሬዲዮኖች ነጋ ጠባ የሚያወሩት አልገባቸውም። የእናታቸውን አፍ ይፈልጋሉ። አፋያችሁ እዚህ የሚያምር ለቅሞ የሚያበላ ተክትኮ የሚተፋ እያሉ በየሄዱበት ግን እንኳን ባንደበታቸው በገላቸው ተቀባይነት አላገኙም። የእንግሊዘኛው ጋዜጣ ይህን ወገንን የመናቅ እምነት በሕዝቡ መሃል ሰርጎ እንዲገባ በማድረግ ተከታዮች ማግኘቱ ብቻ ሳይሆን ታች ያለው እንግሊዘኛ በቅጡ የማይገባው መሐይም መንጋ እንኳን "It is better to beg than to be ignored" ይላል። ከርቸሌ ያቀለጠው ባቃባ፣ ቁም ስር ያዳከመው ኮባ የመሳሰሉት፣ ካሽ ያደከመው ዲታና የመሳሰሉት ይሄም ቢሉ ጣጣ ወረደበት ጉድፈላበት እኔን ሰው መሆኔን አምጡ እንካችሁ ገንዘቤን። ማን ሰማቸው? የልጆቹ አንድ መሰረታዊ ዕውቀት የደሃነት ስልጣን የት እንደሚደርስ መረዳታቸው ነው። የእናታቸው ጸሎት እግዚአብሔር ዙፋን ደርሶ እንዴት ከሰውነት ወደ ዶሮነት እንደተለወጠች በዓይኖቻቸው መዝግበዋል፣ አስተውለዋል። ታዲያ ከአንዱ ወደ ሌላው የለወጠ አምላክ ከሌላው ወደ አንዱ ለመለወጥ አይችልም። ያውቃሉ ከነዚህ ከጠቆሩ ደመናዎች ጀርባ ምናልባትም ፀሐይ ጥግ ፊተ ረዥም ጠና ያለ ሽማግሌ ሪዙ እንደ ጢስ ወንዝ የሚፈስ ጠጠር ሲጥል፣ በስተግራውም ያ ፈረሰኛው ጊዮርጊስ ላከኝ እያለ ሲቁነጠነጥ፣ ሌሊቱም ይበርዳል። ሌሊት ጡት ተደግፈው ካልተኙ እንዴት እንደሚበርድ ሕፃንና አፍቃሪ የነበረ ሁሉ የሚያውቀው ነው። እርምጃቸው ውስጥ ጸሎት ደብቀው ዓይኖቻቸው ሽፋል ስር ከእንባቸው ጋር የእግዚአብሔርን ስም ጽፈው ባንገቶቻቸው ደም ስር እዛ በሰለለው የ40 መላእክትን የሚስጥር ስም ጽፈው ከንፈሮቻቸው ላይ በልጅነታቸው እስትንፋስ ማርያምን በክርስትና ስሟ እያነሱ በማንም ሳይሰሙ አዲስ የብሎኬት ግድግዳ ያለው ቤት እዚህ ጨርቆስ ፖፖላሪ ጀርባ በእጅ ሳይሆን በትራክተር የተፈተፈተ የሚመስል ቦታ፣ እዚህ በእውራን አጤ የተሰራ እንደ በሰበሰ ቅልጥም መሬት ላይ የተጋደመ ቡና ቤት፣ እዚያ ብላሽ ወንድ የሚያበላሹ እንደ ጎድን አጥንት የተደረደሩ መሸታ ቤቶች፣ ጨርቆስ ቤተክርስቲያን ፊት ለፊት ደግሞ ከደጀ ሰላም የሚወጡ ወደ ደጀ ሰላም የሚገቡ ስብ የመሰሉ ነጠላዎች የደረቡ ወይዛዝርትና ወይዘሮች፣ አንካሶችና በወፍ በሽታ የተለከፉ የዞረባቸው ወጠጤዎች፣ ጥቁር አረንጓዴ ዛፎች ደግሞ የቀለበት ቅርጽ እንዳለው ጢም ቤተ ክርስቲያኑን ይዞሩታል። ወደዛ ይጓተታሉ በሙጫ እንደተያያዙ ሁሉ። ልምድ የሕይወት ካባ ላውሬነት ነውና ልጆቹ በዚህ ዓለም ላይ ሁለት አይነት ሰዎች እንዳሉ ገብቷቸዋል፣ የሚለምኑና የማይለምኑ። እንዲህ እያለ አገሮች ራሳቸው ደግሞ የሚለምኑና የማይለምኑ ተብለው ተከፋፍለዋል። ደሴቶች የሚለምኑና የማይለምኑ አላቸው። ልዩነቱ ቄንጡ የማህበራዊ ሳይንስ ወይም ዓለም አቀፍ የፖለቲካ ሳይንስ መሰረታዊ ዕውቀት ከዚህ ይጀምራል። ልጆቹ ቤተ ክርስቲያኑን አለፍ እንዳሉ የመጋፊያ ቅርጽ ያለው ከስሩ የተጣበበ
ከአናቱ የተከፈተ አቧራማ የጨዋታ አደባባይ ደረሱ። ቀጫጫና አጫጭር ልጆች እዚህ ኳስ ያባርራሉ። ከሚያምር ብር መሐር የተሰራች የጨርቅ ኳስ ናት። ሕፃናቶቹ 80% ራቁታቸውን ናቸው። ጥቂቶቹ የለበሱት የሳልባጅ እላያቸው ላይ ወንፊት ሆኗል። መጋፊያው መጨረሻ ላይ በቅርብ ተሰርቶ ያለቀ የቀበሌ ጽሕፈት ቤት አለ። ቤቱ ከሰው ቁመት በረዘመ የብሎኬት አጥር ከማንም ዓይን ተጋርዷል። ምን አስፈራው? ምንስ አሳፈረው? ከጫጫታው ራቅ ብለው ቤተ ክርስቲያኑን ከሩቅ እያዩ የጨዋታውን አደባባይ አቧራ እየጠጡ ሦስቱም ሕፃናት ብሎኬቱ ግንብ ስር የቅምጥ ተደረደሩ። በየቦታው የተወሸቁት ዝንቦች፣ ተረጋግቶ የተቀመጠ ንፍጥና ቆሻሻ የታጠቀ የጨቅላ ሰልፈኛ ሲያዩ ሌሎቹን ነፍሳት ሁሉ አስከትለው ወደዚህ ተሰበሰቡ። ልጆቹ በፍርሃት ስለተጠፈሩ የተቀመጡበት ቢጮኹ የሚሰማቸው አልነበረም። ብዙም ሳይቆዩ ከላይ እስከ ታች በዝንብ ተሸፈኑ። አንዳንድ አላፊ አግዳሚ ሰው የሆነ እንግዳ ድምፅ ሰምቶ ቢቆምም አጠገቡ ጎርበጥባጣ የመሰለው በትንሹ የሚነቃነቀው ጥቁር አለት ሦስቱ ሕፃናት እንደሆኑ ሊረዳ አይችልም። ከጥቁሩ ጎርባጣ ጎን ቆሞ ግራና ቀኝ ተገላምጦ ድምፁ ከየት እንደመጣ መግለጽ ሲከብደው ትከሻውን እንደምን አገባኝ ላይና ታች ነቅንቆ መንገዱን ይቀጥላል። ትልቋ የመጡበትን ምክንያት ሳትረሳ ዝንቦቹን መከልከል አቁማ በጸጥታ መጸለይ ጀመረች። በዚያ የዝንቦች ድንኳን ስር እጆቿን ልካ ወንድሞቿን ግራና ቀኝ ያዘች። ዝንቦችና ትንኞች ገጿ ላይ እየተርመሰመሱ አፏን መክፈት ባትችልም በለፍላፊ ልቧ ለእግዚአብሔር ጮኸች። አስራ ሁለት ሦስት ጨቅላዎች በ2 ዓመታት ዕድሜ የሚለያዩ በቅርቡ በጎዳና የሰሙትን የኮባ ግጥም ከደንብ ውጭ ለመለመኛ ይጮሁታል። መለመኛ አድርጉት ማን አለ? የኔን ሐዘን አንቺ፣ ያንቺን ሐዘን እኔ ተቆላልፈን እጅ ለእጅ እንወጣታለን። የችግር ገመድን የችግር ወጥመድን የሚያሰቃይሽን የሚያሰቃይህን እንበጥሰዋለን። አሁን ታድሶ ያለቀለት ኩኩሉ ስታዲየም አጠገብ ተቀምጠዋል። የሬዲዮና የቴሌቪዥን ሪፖርተሮች የስፖርቱን መክፈቻ ዕለት ለመዘገብና በምሽት ፕሮግራሞች ለማስተላለፍ መግቢያው ላይ ይርመሰመሳሉ። አዳዲስ ጃኬቶቻቸው የሚያምር ቀለም ያሏቸው ሲፈልቁና ሲያንጸባርቁ አይጣል ነው። ሦስቱም ልጆች ይለምናሉ። ትልቁ ልጅ የማይላቀቀው ችግር ነበረበት። የእጁ መዳፍ ጎድጓዳ አልነበረውም። መጽዋች ሳንቲም ሲጥልለት ሳንቲሙ ነጥሮ ወይም ተንሸራቶ ወደ መሬት ይወድቃል። ሳንቲሙን ለማንሳት ሲያጎነብስ እግዚአብሔር ይስጥልኝ ከማለቱ በፊት መጽዋች ጀርባውን አዙሮ ጉዞውን ይቀጥላል። እናታቸው የምትነግራቸው ነገር ለሴቶቹም ለወንዱም እንዲህ ነበር። ልጆቼ፣ መጽዋች የእግዚአብሔር ሰው ነው። እግዚአብሔር ኩሩ ነው። ሳንቲም ይዞ መሬት አይወድም። እንዴት እግዚአብሔር ሰምቡላ በተነከረ ወርቅማ እጁ ኮቾሮ ዘግኖ ይዞ መጥቶ ለእኛ ቢጤዎቹ ሰቀቀናሞች ይችር። ወዲያ ወዲህ የሚልበት ክንፍ ቢኖረውም ትንሽ ስንፍና አለችበት መሰል እኛንም ሳይንቀን አይቀርም። ብንናቅስ አይመጣም። ታዲያ እንዴት ይመጣል ልጆቼ? እንዴት ወደኛ ይቀርባል? በደግ ሰው ተመስሎ። ደግ ሰው ሲሰጣችሁ እግዚአብሔርን የሰጣችሁ። እግዚአብሔር ብልጥ ነው አይደል? ሰው ለምን ይሰጠናል? ሰው ደግ ነውን? አይደለም ልጆቼ፣ ሰው ፍጹም ደግ አይደለም፣ ግን ቂል ነው። እግዚአብሔር ሰማይ ቤት ስትሞት እንድትገባ ለድሃ ስጥ ብሎታል። ግን እግዚአብሔር ራሱ እንደማያስገባው ያውቃል። ለጋሽ ሆነው የኖሩ ኖረውም የሞቱ ከሞቱበት ቢመለሱ
አረ እንዴት ነው ሰማይ ቤት መግባት ተከለከልን ይሉ ነበር። ግን ይህን እንዳይናገሩ የመመለሻቸውን ጊዜ ሩቅ አድርጎታል። በጣም ሩቅ፣ እንደውም አይታወቅም ይባላል። ሰው ቂል ነውና እዚያ የሚገባ ስለሚመስለው ሳንቲም ወይም የሚበላ ሲሰጣችሁ ትውቱ ነው። እንደ ቢዝነስ ውሰዱት ልጆች፣ ሰግዳችሁ አመስግኑት። ራሱንም ስለሚወድ እሱን የሰጣችሁን ሰው ጠቅሳችሁ አሞካሽታችሁ መርቁት። አንቺም ትልቋ አይኑን እዩ፣ አንገትሽን ሰበር አድርጊ። ብትቺ በአይኖችሽም ባሰብስቢ። ባትደሰሽም ምስጋና ቢስ እንዳይሉሽ የተሰጠሽን በጉጉትና በመስገብገብ ኮሮጆሽ ውስጥ ስትከቺዩሽ። በነፍስሽ ልትሞቺ ስትይ የደረሱልሽ ይምሰላችሁ። ግጥም በቃልሽ ደርድሪ። በመንግስትና በህዝብ የተወደደ ግጥም አጥኚ። የ9 ሰዓት ፀሐይ አይምሬ ግለት አላት። ፈረሰኛው ሐውልት ዙሪያ የሰፈረው ቆሻሻ ጠረን ተቀስቅሶ እንዲህ እንደ ጉም በአየር ውስጥ በሰው ቁመት ከፍታ ወደ ስታዲየሙ ሲሳብ ይታያል። ደብዛዛ ግራጫ ቀለም አለው። ይህን ለመቆጣጠር በስታዲየሙና በሐውልቱ መሃል ንጹሕ አየር የሚረጩ ቱቦ የያዙ የእሳት አደጋ ሰራተኞች፣ በኦክሲጅን ሚኒስቴር ስር የሚተዳደር መስሪያ ቤት ተደርድረዋል። በዚህ መጥፎ ጠረን የስታዲየሙ ጨዋታ መቋረጥ የለበትም። ሰው ይህን የመንግስት ልፋት እንዲያይ በድንገት ብቅ ያለች አንድ ሴስና አውሮፕላን ከስታዲየሙ ከፍ ብላ የዲዮድራንት ዝናብ አርከፍክፋ ሄደች። ይችም በኦክሲጅን ሚኒስቴር ስር ናት ይላሉ። ወደ ስታዲየሙ የሚገባው ሰው ለአውሮፕላኗና ለቆንጆዋ እየጮኸ እጁን አርገበገበ። ስታዲየሙ በር አጠገብ የሆነ ማማ ላይ የቆመች ቆንጆ በሙዚቃ ታጅባ የለበሰችውን አጭር ቀሚስ እየገለበች ከላባ የተሰራ የውስጥ ሱሪዋን ለተመልካቾች ታሳያለች። ጎረምሶች የዚችን የታወቀች ሴት ላባና ቂጥ አፍጠው ያያሉ። የሂፕሆፕ አርቲስት ነበረች። አንድ ሰሞን ኦ አንቺዬ በተባለ ዘፈን ሳታቋርጥ ለ5 ሰዓታት ያህል በቂጧ በማንቋለጧ አስገራሚ ደናሽ ተብላ የአንደኛነት ወርቅ ተሸልማ ነበር። ስሟ ኦለላ ይባላል። ምን ማለት ነው ኦለላ ቢሏት ጋዜጠኞች ኦ ማይ ሎርድ ኦ ማይ ወለላ እንዳልል አማርኛው አልተመቸኝም አለች አርቲስቷ። አድናቂዎቿ ያን ሰሞን ቂጥስ አለ የኦለላኝ ለ5 ሰዓት የሚበላኝ እያሉ ሲያሞካሿት ከረሙ። በዚያን ሰሞን አጠቃቀም ኝ የሚለው ፊደል የ የሚለውን ይተካ ነበር። አባዬ ለማለት አባኝ፣ ፍቅርዬ ለማለት ፍቅርኝ ይባል ነበር። ዱለት ክብደት አንሺ የሚያስመስለው መምቻ ሰውነቱን እየወዘወዘ አይቁመና ወደ ስታዲየሙ ይጓዛል። በር ላይ ቀድሞ የቆረጠውን ትኬት አሳይቶ ለመግባት ኪሱን ሲዳብስ ያጣዋል። በግራ ትከሻው ላይ ያንጠለጠለውን የጉዞ ቦርሳውን መሬት አውርዶ ሲፈትሽ ከውስጥ በትንሽ የወረቀት ከረጢት ያሉ 10 የሚደርሱ ኮንዶሞች፣ ቀጥሎ ዘይትማ በሆነ ወረቀት የተጠቀለለና ውስጡ አምረውና ተመቻችተው የተቀመጡ ለዓይን የሚስቡ 3 የእንቁላል ሳንድዊቾች ያሉበት መለስተኛ የላስቲክ ቦርሳ አገኘ። ኮንዶሙን ኮቱ ኪስ ከተተና ሳንድዊቾቹን በቀስታ እያገላበጠ አያቸው። እያገላበጠ ሲያይ የልመና ዘፈን ሰማ። ግጥሞቹ የታላቁ ባቃባ ሎሬት ስንኞች ነበሩ። እንዲህ የሰለጠነ ልመና አጋጥሞት አያውቅም። ጆሮዎቹን ተጠራጥሮ ዞር አለ። በዕድሜ የሚቀራረቡ 3 ሕፃናት በረቀቀ ኅብረ ዝማሬ ግጥሙን ሲያንቆረቁሩት ያደረገውን ልብ ሳይል ወደ ተቀመጡበት ሂዶ የእንቁላሉን ሳንድዊች ከቦርሳው አውጥቶ ሰጣቸው። ትልቋ በትትና በሁለት እጆቿ ስትቀበል፣ የቀሩት ልጆች አንገታቸውን ሰበር አድርገው ይዘምራሉ። ያንቺን ሐዘን እኔ ተቆላልፈን እጅ ለእጅ እንወጣታለን፣ የችግር ገመድን የችግር ወጥመድን
አቀንቅነው አጠናቀቁ። ዱለት ዕቃውን ሰብስቦ ከመነሳቱ እጆቿን ወደ ላይ የዘረጋች ነጭ ቀሚስ የለበሰች ሴት የሦስቱን ሕፃናት ስም በከፍተኛ ድምፅ እየጠራች መጣች። ጨርቋን ጥላ ትጮኻለች። ልጆቹ ከተቀመጡበት በሩጫ እንደመነሳት እዚያው በድንጋጤ እየተልፈሰፈሱ እየተንቀጠቀጡ እማማ 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 እያሉ ማልቀስ ጀመሩ። ከትላልቅ ዓይኖቻቸው እንባ በስፋት ይወርዳል። ሴቷ ልጅ የያዘቻቸው ሳንዱቾች ከእጇ ላይ ተንሸራተው ወደቁ። በቸልታ አጤነቻቸውና እናቷን እያየች ማልቀሷን ቀጠለች። እናት መንገድ አቋርጣ በመገረም በሚያዩአቸው የስታዲየም ደንበኞች መሃል ሳር እንደሆኑ ሁሉ በጣጥሳ ልጆቹ ላይ አረፈች። እዚያው ዋይታና ትርምስ ሆነ። ሁኔታዋን ያዩ አንድ አዛውንት ተክለቁመናቸው ረጋ ያለ እያንዳንዷን እርምጃቸውን ትርጉም መረዳት የሚችሉ የመሰሉ እናትና ልጆች ተላቅሰው ከጨረሱ በኋላ ቀረብ ብለው አንቺ ሴት ስምሽ ማን ነው አሏት። ራሄል አለቻቸው። ይገርማል፣ የት ነው የተወለድሽው አሏት። ራማ አለቻቸው። የራሄል ጩኸት በራማ ተሰማ የሚለው ቅዱስ ቃል ከዚህ ገጠመኝ የመጣ ነው ይባላል። ትልቋ ልጅ ሳንዱቾቹ የተጠቀለሉበትን ወረቀት ገላልጣ አይታው ፈገግ አለችና አንዱን ለእናቷ ሰጠቻት። ውይ ልጄ ውይ፣ ሰው ጨካኝ ሰው ደግም ነው። ኮተቤ ወስደው ይኸውልሽ ገና ለገና ዶሮ ናት ብለው ያልተቆላ ጥሬና የተፈጨ አጥንት ሲያበሉኝ ሲያስተከትኩኝ ከረምኩልሽ። ውይ የኛ ሰው ውይ፣ በላችሁ። እናት ልጇ የሰጠቻትን አንዱን ሳንዱች በእጆቿ መሃል ይዛ በጉጉት አየችው። ከላይ ያለውን የዳቦ ንጣፍ በቀስታ ስታነሳው ከስር ጸጉር በላዩ ላይ እንደ መረብ የተሰበጣጠረበት ወፍራም ጠፍጣፋ ቢጫ እንቁላል ቂጣ አየች። ጊዜ አልወሰደባትም። ምን እንደሆነ ስታውቅ በእጇ ይዛው ለጥቂት ጊዜ ቆየች። አንገቷን ወደ መሬት ሰብራም በትካዜ አሰበች። በረሃቡ ምድርን ለመዋጥ የተዘጋጀው ሆዷም እንደ ቡጢ ተሰበሰበ። ልጆቹ በጉጉት ይበላሉ። ከመሃልም ማማ ይሄ ጥቁሩ ነገር እንቁላል ነው? ይሆናላ። በጉንጭ ሙሉ እንቁላሉ ካጣበቀው ዳቦ ጋር እየተገመጠ ወደ ልጆቿ ሆድ በስስት ይገባል። እጆቿን ወደ ሰማይ ዘረጋች። ዱለትን በዓይኖቿ ጥግ ታየዋለች። ስታዲየም እየነጠረ ሲገባ የተራቀቁ ገጣሚ ሽማግሌ ስታዲየሙ በር ላይ ድንጋይ ላይ ተቀምጠው ማስታወሻቸው ውስጥ የሆነ ነገር ይሞላሉ። ኮባ ናቸው። ራሄል ዳቦውን ለልጆቿ አብልታ እጆቿን ወደ ላይ ሰቀለች። የእጆቿን መዳፎች እንሶስላ የመሰለ ቀይ አቧራ ሸፍኗቸዋል። እንዳረሆ ድምፅ የተገራ ተሰምቶ የማያውቅ ማንም ኮባ፣ ማንም ባቃባ ከቶ ማንም ወጣ ገባ ያልደረሰበት ረቂቅና ቁጡ የልመና ድምፅ በስታዲየሙ ዙሪያ መጠምጠም ጀመረ። እዚህ ብንመጣ ወንዶች ቦታ አንተ ወዲያ ወዲህ የሚያማታ የኔ ተዋጊ የኔ አርበኛ በሆነልህ ስጠኝ ጥሬህን ወንዱ ደሮህን ያበላኸውን እንካ ግንባሬን ልሳለምህ የኔ ኩኩሉ ማማርህ እንካ ጡቴን ላጥባው ያንተን ቡችላ የወንዶችን ወንድ የወደሎችን ወደላ ማኅፀኔ ደረቅ እኔ እንዳልወልድለት ባይሆን ይህን ቧጫሪ መቧጨሪያውን ልዳብስለት ኩታት ዘመዱ ላባው ጋማ ድምፁ ያንበሳ እኔም የሱ ውሽማ ቁጣው እንደ ሐሩር እንደ ደጋ ሐቡር የፍንጀራህ የረቀቀ ከጎጃሜ አንተ ሆባይ ወንድላ እኔ አንተ ገርዳሜ